خليت عندها البيبي وفتحت الكاميرا وقعدت اراقبها ولاحظت انها كذا تجرأت على الشاي حقي وبدات تشرب منه وخلى كذا مسكت المصاصه حقت البيبي. እንደዚህ ያለው ውርደት በዘር ማንዝራቸው አይድረስ የሀገሬ ልጆች። ወላሂ በጣም ያሳፍራል። አሁን ይች መዳም ካሁን በኋላ እንዴት ያለ ሰራተኛ ነው አምና ቤቷን ልጇን አማና ሰጥታ የምትሄደው? ስንት አይነት ቆሻሻ ሰው አለ እናንተ። የመዳም ቤት እኮ የቻለው ጉድ። የራሳችን ጉድ እንደብቅና ታዲያ አረቦቹ ከክፉ ናቸው ለምን ካሜራ አደረጉብን ምናምን ምናምን እንላለናል። እውነት ለመናገር ክፉ እንዲሆንብን የምናደርጋቸው እኛንን ማለት ነው። ይህዚች ደግሞ የባሰ ምን አይነት ጥርዝ ነች ስታስጠላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ፣ የሀገሬ ልጆች፣ በዚህ አጋጣሚ በተለይ ህፃን ልጅ የምትይዙቶቼ አረቦቹ ትኩረት ያደርጋሉና ባካችሁን ጥንቃቄ አድርጉ። ካሜራ የለም ሰዎቹ የለም ብላችሁ ያልሆነ ነገር አታድርጉ እሺ። ምክንያቱም እኛ የመጣነው ልንሰራ ነው። ስለዚህ ልንሰራ እስከመጣን ድረስ ደግሞ ግዴታ ሰዎቹንና ወይንም ደግሞ ካሜራ ፈርተን አይደለም መስራት ያለብን። መስራት ያለብን ግዴታችን የሆነውን ነገር በአግባቡ ሰርተን በሰላም ወደ ሀገራችን እንድንመለስ መሆን አለብን እንጂ እንደዚህ ያልሆነ ነገር ሰርተን ከማንወጥ ወደ ውስጥ እንዳንገባ ጥንቃቄ አድርጉ ማለት እፈልጋለሁ። እንግዲህ ቀደም ሲል ቪዲዮን ቀን ጨባር ያሳየዋችሁ ሸቃላ የሰራችሁ አሳፋሪ ድርጊት ነው ማለት ነው። የሀገሬ ልጆች መዳሟ ናት እጅ ከፈንጅ የያዘቻት። ያኔ የተለመደ የቤት ካሜራ ምናምን ሳይሆን እዚሁ ከጥጓ ሆና አብራት ተቀምጣ ሰራተኛ ልፈትሻት እስኪ ብላ ባደረገችው ፍተሻ እንግዲህ ሰራተኛይቱ ማለፍ አልቻለችም ማለት ነው። የሀገሬ ልጆች አላቅም ወላይ ስንት አይነት ልክስክስ ሰው እንዳለ ማለት ነው። አሁን ይሄ ምን የሚሉት እብደት ነው ማለት አሁን እርቧት ነው አልሰጣት ብላ ነው ምግብ ምናምን እንዳን ምግብ አይደለም ስትበላየናት ገብቷቸዋል። የሚያጠግብ ነገር አይደለም ስትበላየናት። ለነገሩ መዳሟም ራሱ እብድ ነች መሰል እየሳቀች ነበር ብቻዋን ስትል ነበረ። እብድ ያልሆነ ሰው መቼም ይሄን አያደርግም እና በጣም ናስጠላችኝ እኔ። እሱም ምንድነው አብራት ተቀምጣ ነበር እንዳያችሁት። ፌርሙሱ ስጠጣበት የነበረው የሺህ ብርጭቆ ሁሉ እዚሁ ጥጓ ነበር ማለት ነው። እዛ አካባቢ መዳሚቷ ስለነበረች እና ድንገት ተነስታ ነው እንግዲህ የእሷን ሁኔታ ለመፈተን ህፃኑን ለሰራተኞች ሰጠችና እሷ ደግሞ ካሜራውን ከፍታ በቅርብ ርቀት ሆና እየተከታተለቻት ነበር ማለት ነው። ሰራተኛ አማኗን ትወጣለች ወይስ አትወጣም የሚለውን ነገር ነበር ስታየ ነበር። እሷ ግን አይደለም መዋጣት ይቀርና ሰው ትንሽ እንኳን አይዘገይም። ኧረ ምን አይነት ውርዴታ እምነት እናንተ። ከዛ መጀመሪያ እንዳያችኋት የተቀዳ ሼህ ከጥጓ ስለነበረ ያንን ሼህ አንስታ ነበር ስትጠጣ የነበረው። ያንን ሼህ ደግሞ እንግዲህ የራሷ የመዳም እንደሆነ መዳም ስትናገር ሰምታችኋታል ማለት ነው። ጠጣች፣ ችግር የለም ትጠጣ ብላ አመስግናታለች። ችግር የለውም ማለት ነው። እንግዲህ ሁሉም ደግሞ የራሱ የሆነ ደካማ ጎን አለው። ቀይ መስመር ስታልፍባት ግን ያንን ነገር መቋቋም አቃታትና ካሜራውን ራሱ አቋርጣ ተለ ነበር ወደሱ የመጣችው ማለት ነው። ያን ነገር እንዳታደርግባት ስለፈለገች። እሱ ምንድን ነው በመጀመሪያ ምንም ነገር የተከፈተ የለም። ሰማም አልለበሰችም፣ ይሄ ኤርፎንም አልለበሰችም፣ ሙዚቃም የለም፣ ቲቪም አልተከፈተም። ለምን እንደሆነ ባላቅም ብቻዋን ትስቃለች። ሹፉ ሹፉ እያለች ነበር ማለት ነው። ሰራተኛይቱ ትስቃለች። ችግር የለውም መሳቁ በህግ አስቀጣትም። እንግዲህ የሆነ ነገር መሀል ላይ ትዝ ብሏል ሊሆን ይችላል አይደለም። ይሄ ክፉ ነገር አይደለም፣ ለራሷ ነው። ታማም ከሆነ የሆነ ነገር ትዝ ብሏትም ከሆነ ግን የሚያሳፍረው ነገር ከህፃኑ ላይ ያደረገችበት ነገር ነው ማለት ነው። እንዳያችሁት ለህፃኑ ጡጦ እያጠባችሁ ነበረ። ከዚያ ጡጦን ሲጨርስ ደግሞ እንትን መሳሳ በእጇ ይዛለች ማለት ነው። እና እነ መሳሳ አንስታሷ ካፏ ከተተችው። ምንድነው ጥቅሙ እስኪ ንገሩኝ የሀገሬ ልጆች። ማለት እንዳልኳቸው አሁን ምግብ ሰርቃ ምናምን ብትበላ ምን ታድርግ? እርቧት ነው አልሰጣት ብላ ነው ብለን በመዳሟን ፈርድ ነበረ። ግን ይቺ መዳም ይቺ ሸቃላ ግን ያደረገችው ከረሃብ የሚከላከል ነገር ወይንም ረሃብን የሚያስታግስ ነገር ወይንም የሚጠቅም ነገር አይደለም ያደረገችው። ልክስክስነቷን ነው እንጂ የሚገልጽ ነገር ያደረገችው ማለት ነው። ወላሂ በጣም ነው የሚያሳፍረው። ከዛ በኋላ ያቺ መዳም ሻዩን ስትጠጣ ዝም አለቻ፣ ስስቅም ዝም አለቻ። ችግር የለም ኖርማል ነው ብላለፈችው ማለት ነው። የህፃኑን ግን ያንን መሳሳ በአማርኛ ምን እንደሆነ በነገራችን ላይ አላውቅም። አረብ ሀገር ነው ያወቅኩት፣ ኢትዮጵያ እያለሁ አላውቀውም ማለት ነው። ከዛ አነሳችና ከራሷ አፍ ውስጥ ከተተችው። ከአፏ ከከተተችው በኋላ ደግሞ አንስታ በእጇ ይዞ ነበር እና ግን መጨረሻ ላይ ያንን በእጇ የያዘችውን ደግሞ መልሳ ከህፃኑ ልታስገባው እንደሆነ ስታውቅ መዳሟ ከዚህ ላይ አልቻልኩም ብላ እንግዲህ ሮጣ ወደ እሱ አስቀርብ ነበረ ቪዲዮ የተቋረጠው ማለት ነው። የሀገሬ ልጆች እና በጣም ብዙ ነገር እያለች ነበረ። እኔ ስለ ልጆች ከእናቴ ውጭ ማንንም የማምነው የለም፣ እስኪ እሷንም ደግሞ ታማኝነት አይደለችም የሚለውን ነገር ለመፈተን ነበር ያለችው። ገባችሁ? እንዳልኳቸው አሁን አለ አይደለ ቀኑን ሙሉ ዝም ብሎ ቤታቸው ውስጥ ተከፍቶ የሚውል ካሜራ እንደዚህ አይደለም የሀገሬ ልጆች። ቀኑን ሙሉማ ከፍታ ካሜራውን ብታውለው ስንት ጉድ እንደምታያስቡት
እንዴ በደቂቃዎች ውስጥ ይህን ሁሉ ጉድ ያየችው ቀን ሙሉ ወይንም ደግሞ ሳምንታት ወይ ወራቶችማ የተከፈተ ካሜራ ከፍተው ቢያዩ ስንት አይነት ጉድ በቤታቸው እየተካሄደ እንዳለ ማለት ነው። ይቺ በደቂቃዎች ውስጥ ነው እንግዲህ ቪዲዮ ራሱ የተቀረጸው የአንድ ደቂቃ ከ30 ሴከንድ እንደዛ ነገር ነው። በአንድ ደቂቃ በሁለት ደቂቃ ውስጥ ይሄን ያክል ጉድ የሰራች ሙሉውን ቤት ማለት ነው በነፃነት ተሰጥቷት ልጆቿ ክፍል ስትገባ መዳሟ ክፍል ስትገባ ማጥባ ስትገባማ የምታደርገውን ጉድ አስቡት። አረ እንደው አላህ ማስተዋል ይስጠን። ወላሂ ስንት አይነት የበሸቀ ሰው አለ እናንተ። ምን አይነት ብሽቅ ነች? ሰው እርቦት ከሆነ ተነስቶ ምግብ ይሰርቃል፣ የሚጠቅም ነገር ይበላል። እሺ ሻዩን ትጠጣ ችግር የለውም። አሁን ማለት እርቧት ወይንም ደግሞ ሻይ መጠጣት ፈልጋ ሻይ ራሱ መጠጣት ብትፈልግ ማለት ነው። እኔ አንዳንድ ልጆች ግን ታድለው ወላሂ አይደለም የእነሱን ተራፊ ይቅርና እኔ ማለት ነው እነሱ በጠጡባት በበሉባት ንክት አላድርጋትም። አሁን ብዙ ልጆች መዳሜ ተጸይፋ ለብቻ የሰጠች ምናምን ይላሉ አይደለ? እኛ ቤት እንደዚያ ያለ ነገር የለም። እኔ ግን ሀታ የሻይ ማንኪ ራሴ ትለያለች ማለት ነው። ደስ አይለኝም በጥቅሉ ወላይ ደስ አይለኝም። ደስ የሚለው ነገር ምግብ ሁሌም እንደምላችሁ ራሴን የማበስል ማንም ማጥባህ የሚገባ የለም እንጂ ከባድ ነው። እና ምንላችሁ ነው በጥቅሉ እንዴትስ ብላ ነው የእሷን ሻይ አንስታ ስምጠጠው? ለምንድን ነው ለምን ሌላ ቀርታ አትጠጣም? እንዳትጠጪ ተብላ ይሆን? አይ አትባልም። ሲጀመር ብሽቅ ስለሆነች ነው። እንዴት አወቅሽ ካላችሁኝ ብሽቅ ባትሆን ድሮ ሲጀመር የህፃን መጫወቻ አንስታ ካፏ ውስጥ ባላስገባች ነበር። እቺ ጤነኛ ነች እንዴ? እናማ የሀገሬ ልጆች አያቸው ብዙ ጊዜ እኛ የምንፈርደው በአረቦች ነው። እሺ አረቦች ክፉ ናቸው፣ አረቦች ክፉ ናቸው እንላለና ግን እኛ ሰራተኞች እንደምንበደለው ሁሉ መዳሞችም ደግሞ በሰራተኞቻቸው ይበደላሉ። ገባችሁ? ልክ መጥፎ መዳም እንዳለ ሁሉ መጥፎ ሰራተኛም አለ። አንዳንዴ ደግሞ በአብዛኛው ልበል አይታችሁ ከሆነ መልካም የሆኑ መዳሞች መልካም የሆነ ሰራተኛ አይደርሳቸውም። ጠንካራ የሆኑ ታማኝ የሆኑ ሰራተኞች ደግሞ ጥሩ ሰው አይደርሳቸውም ማለት ነው። መስራት እየፈለጉ አላሰራቸው ብለው ብዙ መሰናክል የሚገጥማቸው እህቶች አሉ። እና እውነት ለመናገር እንዳንድ ይሸቃል አፍር ያለ ሀገሬ ልጆች። አሁን ይቺ መዳም ከአሁን በኋላ ምን አይነት ሰራተኛ ነው አምና ቤቷን ልጆቿን አማና ሰጥታ የምትወጣው? እንዴት ነው ከአሁን በኋላ ሰራተኛ አምና ቤቷ ውስጥ የምትቀጥረው? ስቶፍርላ ወላሂ በጣም ነው የሚያስጠላው። በጣም ያሳፍራል። አንዳንድ ሸቃል አንገት የነ የደፋ የሀገሬ ልጆች ባላየሁት ነው ያልኩት። ወላሂ እንደው ስንት ጉድ አለ በየቤቱ። እና የሀገሬ ልጆች አደራችሁን የኔ ኩሮች ግን ትመስለኛለች ቪዲዮ በደንብ አይታይም፣ ግን ኢትዮጵያዊት አትመስልም በእርግጠኝነት። ኢትዮጵያዊትም አይደለች። አረ ኢትዮጵያኖች እንደዚህ የተልከሰከሰ የለም። አይገርማችሁም? ወላሂ ኮራ ቀብረር ያለንን ኢትዮጵያኖች በአብዛኛው የምንታወቀው በልክ ነው በኃይለኝነት እንጂ እንደዚህ ወደቀ ስራ የሆነው የኢትዮጵያ ሰራተኛ ይሰራል ብዬ አላምንም። ወይ ኡጋንዳ ወይ ኬንያ ወይ ናይጄሪያ እንደዚያ ነገር ነች የምትመስለው። አፍሪካ ነች ግን ኢትዮጵያ አትመስለኝም። እንዳያችሁት ቪዲዮ ጥራት የለውም። ምክንያቱም በርቀት ሆና ነበር ስትከታተላት የነበረ ዙም አድርጋ ምናምንም እያሳየሽ ነበረ። እና መዳምዬ ለደረሰብሽ ነገር አምሶሪ እንዳንድ ሸቃላ እንግዲህ እኔ ማዝኛለሁ። ወላሂ በጣም ነው የሚያሳፍረው። እና ያስጠላል። ሰው እንዴት በዚህ ልክ ይረክሳል? የሀገሬ ልጆች ለዚሁም ህፃን ልጅ እኮ አይደለም የሰራተኛ ይቀርና ትልቆቹ ልጆቿ ራሱ ካፍ ወስዶ ቢያስገቡት እኮ ይች መዳም እኮ ደስ አይላትም አይደለ? እናት የሆነ ሰው ደስ አይለውም በጥቅሉ። ምክንያቱም ገና ህፃን ነው እንዳያችሁት እንዴት አቅፋ ነበር ወተት ስታጠጣ የነበረ ማለት ነው። ጦጦ ሰጥተው ስታጠጣ ከነበረ በኋላ ነው አንስታ ደግሞ ያን ካፏ ፈርቤ ችወሽ መጣም ማለት ነው። እንደናንተ ያለውማ በቀይ ካርድ ነው። እና ይሄን ነበርላችሁ የመጣሁት የሀገሬ ልጆች። ወላሂ በጣም ነበር የገረመኝና ቪዲዮን እየደጋገምኩ እያየሁት ነበር። ስለዚህ እንዳትሳሳቱ፣ እጃችሁን ኩርኩም አድርጉ፣ ታማኝ ሆኑ፣ ፈጣራችሁን ፈርተን እንስራላለሁ። ሰላም ነው።